ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ እስቲ ስለ ጸጉር እድገት ነው መነግራችሁ። በተለይ ጸጉራችሁን በደንብ የሚያፋፋላችሁ የሚያሳድግላችሁ በቤት ውስጥ የምታዘጋጁትን ውህድ ነግራችኋለሁ። ዛሬ ይሄን ማነሳው ከዚህ ከጸጉር እድገት ጋር ተደጋጋሚ ጥያቄዎችን ስለምትጠይቁኝ ነው። ጸጉሬ በጣም ይሳሳል፣ ይሰባበራል፣ ጸጉሬ እየተመለጠ ነው፣ ምን ላድርግ፣ ጸጉር አላድጋለኝ፣ እንዲህ አይነት ነገሮችን ትጠይቁኛላችሁ። እኔ አሁን ምነግራችሁን ውህድ በቤታችሁ አዘጋጅታችሁ ብትጠቀሙ ጤናማ በሆነ መንገድ በአጭር ጊዜ ውስጥ በጣም ያማረ የተዋበ የፏፏ ጥሩ ጸጉር እንዲኖራችሁ ያደርጋል። ስለዚህ ይሄ ውህድ ምንድነው? መቼ እንጠቀመው? እንዴት እናዘጋጀው? በአጠቃላይ ከዚህ ውህድ ጋር ተያይዞ ያሉ መሰረታዊ ነገሮችን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። ይሄንን ጸጉር ለማሳደግ የሚረዳችሁን ውህድ ለማዘጋጀት 3 ነገሮች ነው በዋናነት የምንጠቀመው። አንደኛው ዝንጅብል ነው የምንጠቀመው። በነገራችን ላይ ዝንጅብል በጣም ከበርካታ የሰውነት ክፍሎቻችን ጋር ተያይዞ ትልቅ ጠቀሜታ አለው። ዛሬ ዝንጅብል ለጸጉር ያለውን ጥቅም እነግራችኋለሁ። ብዙ ሰዎች ይሄንን አታውቁትም። አሁን ዝንጅብል ከተለያየ ነገር ጋር ይወራል። ዝንጅብል ግን ለጸጉር በጣም ታምረኛ ጠቀሜታ ይሰጣል። ለምሳሌ አንደኛው ትልቁ የዚህ የዝንጅብል ለጸጉር የሚሰጠው ጠቀሜታ ምንድነው? የራስ ቅል እንዳይቆጣ የመከላከል ስራን ይሰራል። በተለይ ይሄ አናታችሁ እየቆሰለ የምትቸገሩ፣ ይሄ የራስ ቅላችሁ የሚቆስል ፎሮፎር የሚያስቸግራችሁ፣ ጸጉራችሁ ይሄ የራስ ቅላችሁ የሚላላጥ እንዲህ አይነት ይሄ የራስ ቅል መቆጣት አይነት ችግር የሚያስቸግራችሁ ሰዎች ዝንጅብልን ብትጠቀሙ እንደዚህ አይነት ችግሮችን ያስወግዳል። የራስ ቅላችሁ ጤናማ እንዲሆን ያደርጋል። እንዳይላላጥ፣ እንዳይቆስል፣ ፎሮፎርና መሰል ነገሮች እንዳይፈጠሩበት የመከላከል ስራን ይሰራል። ይሄ ዝንጅብል አንደኛው ለራስ ቅል የሚሰጠው ጠቀሜታ ነው። ሌላው የዝንጅብል ከዚህ ከጸጉር ጋር ተያይዞ ትልቁ ጠቀሜታው የጸጉር መነቃቀልን ይከላከላል። እንግዲህ በተለይ ይሄ ጸጉሬ በጣም እየተነቃቀለ እየሸሸነው ያላችሁኝ ሰዎች አላችሁ። አሁን ዝንጅብልን ብትጠቀሙ የጸጉር መነቃቀል እንዲቆምላችሁ ያደርጋል። ይሄ ለምንድን ነው የሚሆነው? ትልልቅ ስራዎችን ስለሚሰራ፣ አንደኛ ወደ ራስ ቅላችሁ በቂ ደም እንዲደርስ ስለሚያደርግ ነው። አሁን ጸጉር ብዙ ጊዜ የሚነቃቀለው ወደ ራስ ቅላችሁ በቂ የደም ፍሰት የማይደርስ ከሆነ በቂ ንጥረ ነገሮች ጸጉራችሁ አያገኝም ማለት ነው። በዛ ምክንያት ይሄ ደግሞ የተመጣጠነ ለጸጉር እድገት አስፈላጊ የሆኑ ንጥረ ነገሮችን ጸጉራችሁ ማያገኝ ከሆነ ቶሎ እንዲሳሳ እንዲነቃቀል ያደርጋል። በጸጉር ላይ የሚፈጠሩ ፈንገሶች ካሉ ያም እንዲነቃቀል ያደርጋል። ታዲያ ዝንጅብል እነዚህ ነገሮችን ስለሚያስወግድ የጸጉር መነቃቀልን ይከላከላል ማለት ነው። እሱ ብቻ ሳይሆን ለራስ ቅል እርጥበት ይሰጣል። ይሄ በተለይ ጸጉር እንዲጠነክር ያደርጋል ማለት ነው። አሁን የራስ ቅላችሁ ድርቅ የሚል ከሆነ ጸጉር ለመነቃቀል በጣም አመቺ ነው የሚሆነው። ነገር ግን አሁን ዝንጅብልን ስትጠቀሙ ለራስ ቅላችሁ እርጥበት በመስጠት ይሄ ጸጉራችሁ በጣም ጠንካራ የማይነቃቀል እንዲሆን ያደርጋል። እንግዲህ ዝንጅብል ከዚህ ከጸጉር ጋር ተያይዞ እነዚህን ሁሉ ጥቅሞች ይሰጠናል። ስለዚህ ይሄንን ለጸጉር የሚረዳንን ውህድ ለማዘጋጀት አንደኛ ዝንጅብል ታዘጋጃላችሁ ማለት ነው። ሌላኛው የወይራ ዘይት ነው የምትጠቀሙት ከዝንጅብል ጋር። እንግዲህ የወይራ ዘይት በጣም ለጤናም ለሰውነትም በጣም በርካታ ጥቅም እንዳለው ይታወቃል። አሁን የወይራ ዘይት ከጸጉር ጋር ተያይዞ ያለውን መሰረታዊ ጠቀሜታ ልንገራችሁ። አንደኛ በጣም ከፍተኛ አንቲኦክሲደንት እንዳለው ይታወቃል የዚህ የወይራ ዘይት። ታዲያ ይሄ በተለይ ጸጉራችሁ ወዛም እንዲሆን ያደርጋል። አሁን ጸጉራችሁ በተለይ ይሄ አመዳም እየሆነ ነጭ እየሆነ ድርቅ እያለ ወዙ እየጠፋ የተቸገራችሁ ሰዎች የወይራ ዘይት በተጠቀሙ ተፈጥሯዊ ወዙ እንዲመለስ ጤናማ ቅባት ጸጉራችሁ እንዲኖረው በተፈጥሮ ይሄ ነጭ የሚሆን ድርቅ ያለ ጸጉር እንዳይሆን
የማድረቅ ስራን ይሰራል። እሱ ብቻ ሳይሆን የወይራ ዘይት በጣም ጸጉራችሁ ጠንካራ እንዲሆን ያደርጋል። ይሄ በጣም የሳሳ ወይ ስታበጥሩትም ስትታጠቡትም እየረገፈ የሚያስቸግር ከሆነ እንዲህ አይነት ነገሮች እንዲቆም ያደርጋል። ብታበጥሩም ብትታጠቡ ምንም ብትሉ የማይነቃቀል ጠንካራ ጤናማ ጸጉር እንዲኖራችሁ የማድረግ አቅም አለው። ሌላው ይሄ የጸጉር ቀዳዳ እንዳይደፈንም ያደርጋል። ይሄ በነገራችን ላይ የጸጉር ቀዳዳ በተለያዩ ነገሮች ሊደፈን ይችላል። እንደ ፎሮፎር ያሉ ችግሮች ካለባችሁ የራስ ቅል ላይ የተለያዩ እንደዚህ አይነት ከፈንገስ ከእንደዚህ አይነት ነገሮች ጋር ተያይዞ የራስ ቅል እንዲደፈን የሚሆንበት ምክንያት አለ። ታዲያ የወይራ ጸጉር የራስ ቅል ቀዳዳዎች እንዳይደፈኑ በከፍተኛ ሁኔታ የመከላከል ስራን ይሰራል። ሽበትንም ይከላከላል። በነገራችን ላይ በተለይ ሽበት ያለ እድሜ እንዳይጀምራችሁ ይሄ የወይራ ዘይት ብትጠቀሙ መልካም ነው። ቶሎ አንዳንድ ሰው ጎና በወጣትነት እድሜው ሽበት የሚጀምረው ሰው አለ። እንዲህ አይነት ችግሮችን አስቀድማችሁ ተፈጥሯዊ በሆኑ በእንደዚህ አይነት መከላከያዎች መጠበቅ ትችላላችሁና የወይራ ዘይት ለጸጉር በጣም በርካታ ጥቅም አለው። ከዝንጅብል ቀጥሎ የወይራ ዘይትን አዘጋጁ። ሌላ 3 ነው ያልኳችሁ። ሶስተኛው ምንድነው? ቅርንፉድ ነው የምንጠቀመው። ቅርንፉድ ለጸጉር ለምንድነው የምንጠቀመው? አንደኛ ከፍተኛ የጸረ ፈንገስ ባህሪ አለው ቅርንፉድ። ይሄ የቅርንፉድ የጸረ ፈንገስ ባህሪ ምን ያደርግልናል? በተለይ ፎሮፎርን በከፍተኛ ሁኔታ ይከላከላል። ፈንገሶች ይሄ አሁን ከላይ የነገርኳችሁ የጸጉር ቀዳዳ እንዲደፈን የሚያደርጉ ጸጉር እንዲሳሳ እንዲነቀል የሚያደርጉ ፈንገሶች፣ ባክቴሪያዎች እንዲህ አይነት ነገሮችን ቅርንፉድ የጸረ ፈንገስ ባህሪ ስላለው እነዚህን ፎሮፎርና መሰል ነገሮችን በከፍተኛው ሁኔታ ይከላከላል። ሌላው ደግሞ የጸጉር ስር ጥንካሬ በመጨመር ጸጉራችሁ እንዳይነቃቀል ያደርጋል። ይሄ በተለይ ጸጉር የማብቀያ ቀዳዳዎች ከተደፈኑ እንደዚህ አይነት የመነቃቀል ነገሮች በከፍተኛ ሁኔታ ይፈጠራል። ታዲያ ቅርንፉድ ይሄ የጸጉር ማብቂያ ቀዳዳዎች በደንብ ሰፋ ብለው እንዲከፈቱ በማድረግ ጸጉራችሁ በደንብ እንዲያድግ ያደርጋል ማለት ነው። ስለዚህ እነዚህን 3 ነገሮች ተጠቅመን የጸጉር ማሳደጊያውን እናዘጋጃለን ማለት ነው። እስቲ አዘገጃጀቱን ልንገራችሁ። አሁን ዝንጅብል፣ የወይራ ዘይትና ቅርንፉድን እንዴት አዘጋጅተን ነው የምንጠቀመው የሚለውን ስናይ በመጀመሪያ ምን ታደርጋላችሁ? 2 ከፍ ያሉ ዝንጅብሎች በደንብ አርጋችሁ አጥባችሁ መፈቅፈቅ ነው። ይሄ በደንብ አርጋችሁ ካጠባችሁ በኋላ ተፈቀፍቁታላችሁ። ከዛ በኋላ 1 ማንካ የተፈጨ የቅርንፉድ ዱቄት ታዘጋጃላችሁ። በተመሳሳይ 1 ስኒ የሚሆን የወይራ ዘይት ታዘጋጃላችሁ። ታዲያ ይሄንን እነዚህ 3 ነገሮችን አንድ ላይ አርጋችሁ ቢያንስ ለ5 ደቂቃ አፍሏቸው። አንድ ላይ አንተክትካችሁ በደንብ አርጋችሁ ለ5 ደቂቃ ታፈሉታላችሁ። ከዛ በኋላ አውርዳችሁ እስኪበርድ ድረስ ታቆዩታላችሁ። ከበረደ በኋላ አጥልላችሁት ጸጉራችሁን መቀባት ነው ማለት ነው። በነገርኳችሁ መንገድ ዝንጅብሉን ከታትፋችሁ የተፈጨ የቅርንፉድ ዱቄት በ1 ስኒ የወይራ ዘይት 3ቱን አንድ ላይ ታፈላላችሁ ለ5 ደቂቃ አቀዝቅዛችሁ አጥልላችሁ ከዛ በኋላ ጸጉራችሁን መቀባት ነው። ታዲያ ከተቀባችሁ በኋላ ቢያንስ ለ5 ደቂቃ ማሳጅ አድርጉት። ዝም ብላችሁ ተቀብታችሁ መተው ሳይሆን የራስ ቅላችሁን ቀስ እያደረጋችሁ በእነዚህ ቅባቶች እያሻችሁ ማሳጅ በደንብ አድርጋችሁ ታደርጉታላችሁ። ከዛ ቢያንስ ከ1 እስከ 2 ሰዓት አቆይታችሁ መታጠብ ነው። ከ1 ሰዓት እስከ 2 ሰዓት ታቆይታላችሁ መታጠብ። በነገራችን ላይ ይሄንን ቀን በቀን ማድረግ አይጠበቅባችሁም። ቢያንስ በሳምንት 2 ጊዜ ካደረጋችሁት በቂ ነው። በሳምንት 2 ቀን በነገርኳችሁ መንገድ ብትጠቀሙ ጸጉራችሁ በጣም የፋፋ ያማረ የተዋበ ጤናማ ጸጉር እንዲኖራችሁ ያደርጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ